እኔ ጥቅመኛ አይደለሁም በጥቅምም የምገዛ ሴት አይደለሁም ክብሬንም የምጠብቅ ነኝ ብላለች። አንዳንዶች እናንተ እንዳሰባችሁኝ እኔ ጥቅመኛ ሴት አይደለሁም ብላለች ሀይሚዬ ማለት ነው። እውነትም ጥቅመኛ አይደለችም ብዬ ሀይሚን ተናግሬያለሁ። ያው እሷ አጀንዳ መስጠት ስለምትፈልግና ንግግሯን ሰዎች ምን ይሉኛል የሚለውን ነገር አብራርታ ስለምታውቅ ይመስለኛል። ከዚህ በፊትም እኔ ጎንበስ ብለህ በርከክ ብለህ ታገባኛለህ የሚል ጥያቄ ታቀርብልኛለህ ብዬ ነበረ ብላ ያለችው ያው እንደዛ ስለሚገምቱ ስለሚያስቡ የሚለውን ለመምታት ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ሀይሚ ዛሬ በቤቷ መታ ከጋሽዬ ጋር ተገናኝተዋል ማለት ነው። እጅግ በጣም ደስ የሚል ፍንጭ አለው እውነት ለመናገር እኔ ከሰሞኑ ዛሬ ላይ በጣም ደስ የሚልና ወደፊትም ደግሞ ተስፋ ያለው ነገር ይመስላልና ሀይሚዬ በዚሁ ቀጥይበት። እግዚአብሔር አምላክ ደግሞ አንድ ያደርጋችሁ። ብሩኬም ደግሞ አሁን ላይ ያው ብሩኬ ያለበትን ታውቃላችሁ። ሀይሚ ይቅርታ በቃ ስለ ሁሉም ነገር እያለችው ነው። ብሩኬ ደግሞ አይ ሲግም ትመጫለሽ ሲበርድ ትሄጃለሽ የሚል አይነት አስተሳሰብ አለው። ወይም ደግሞ ብሩኬ አሁን ላይ የተሰማው ነገር እኔ እንደሚመስለኝ ከሆነ ማለት ነው ሀይሚ ቤቱን ከሰጠኋት በኋላ ወደ እኔ መታለች ወይም ደግሞ እኔ ቤቱን ባልሰጣት ኖሮ ሀይሚ እኔን ይቅርታ አትለኝም ወይም ደግሞ ይቅርታዬን ተቀብላ አብራኝ አትሆንም ነበር ወይ ቤቱን ስለሰጠኋት ለምንድን ነው ይቅርታ ብላ ወደ እኔ የመጣችው የሚለው ነገር ወደሱ ዝንባሌ ሄዶበታል ማለት ነው። እኔ እንደዛ ነው የተረዳሁት። ምክንያቱም ቡርኬ እንደዛ አስቦ ነው እና ሀይሚ ደግሞ እንደዛ አስብ አይደለም። ምክንያቱም እውነት ለመናገር እውነት እንነጋገር ከተባለ ሀይሚ ያለፈችበትን ወይም ደግሞ ሀይሚ የሆነባትን ነገር ሳታዩት ስትገምቱት ማንኛችሁም ሴቶች ሆናችሁ እኔ ብሆን ብላችሁ ስታስቡት ማንኛችንም ብንሆን የማናደርገው ነገር ነው። ምክንያቱም አስቡት እስቲ ብሩኬን እያመነችው እየወደደችው ብዙ ነገር አብረው እያሳለፉ በመካከል መታ የበፊት ጓደኛው ከተለያዩ ከስንት ጊዜ በኋላ መጣ እኔ ከብሩኬ ጋር ግንኙነት አለኝ እንዲሁም ደግሞ እኔና ብሩኬ አስረግዞኛል ብላ ስትላት ሀይሚ ምን ልትል ይገባታል ብላችሁ ታስባላችሁ? አይ ብሩኬ በቃ እሰይ ደግ አረክ ብለው አብረው እንድትሆን አይደለም ማለት። የሰው ልጅ እኮ ያጠፋል ይሳሳታል። ግን ስህተቱ እንዳለ ሆኖ ሀይሚም በጣም ሾክ ያደርጋታል። ምክንያቱም እንዴት ብላ ራሷን ልጠይቅ ትችላለች። ምንም ሳታስቡት በድንገት መጥቶ አንድ ሰው ልጅ አለው ከኔ ሲላችሁ ማለት ነው። እና በጣም ከባድ ነው። በሀይሚ ቦታ ሆናችሁ ብታዩት ማለት ነው። እና ሀይሚም ያሳለፈችውን መንገድ ብሩኬ መረዳት አለብህ። አንተ ብቻ የራስክን ሀሳብ አትይ፣ የራስህን መጎዳት ብቻ አትይ። ሀይሚም እጅግ በጣም ተጎድታለች፣ እጅግ በጣም ተሰብራለች። ያው ሴት ልጅ ነች፣ ብዙ ነገር አስባለች እና እያመነችክ ሌላ ነገር ሆነ ሲባል እጅ በጣም ይከብዳል። አንተም ደግሞ ያሰብከው ሀሳብ ምንድን ነው? ሀይሚ እንዴት አታምነኝም? እንዴት አትረዳኝም? በቃ አላመነችኝም ብለህም አንተም ሾክ አድርጎሃል። በእርግጥ አንተ ልትል ይገባሃል ግን ሀይሚ ደግሞ ከሀይሚ አትበልጥም አንተ ማለት ነው። ከሀይሚ አትበልጥም። ኦልሞስት አንተ ልጁ የኔ የሚሆን አይሆንም ብለህ ገና አንተን አላልክም። በእርግጥ ካሁን በኋላ ልጅቷ ራሱ አንተና ሀይሚ ሰላም ብትሆኑ ፍቅር ብትሆኑ ገና ብዙ ነገር አወሳብሳ ልታጣላችሁ ልታለያያችሁ የምትፈልግ ልጅ ነች እና ስለዚህ ሁለታችሁ ደግሞ ወደ ሰላሙ ቦታ መታችሁ በሰላም ተነጋግራችሁ ችግራችሁን መፍታት ነው ያለባችሁ። አስቡት እንግዲህ ብሩኬ ለሀይሚ ቤት ሰጥቷል። አሁን ላይ ደግሞ ሀይሚ ቤቱን አብረን እንኖርበት እኔ ብቻ እንድኖርበት አይደለም የሰጠኸኝ ቤቱን፣ ምክንያቱም እኔ ብቻ መኖር አልችልም ብላለች። እና ማንም ሰው ቢሆን እንደዚህ አይመኝም። ምክንያቱም ብሩኬ ሀይሚን ባይወዳት ለሀይሚ ባያስብላት ቤት ሰርቶ አይሰጣትም። አብሮ የመኖር ፍላጎት ስላለው ነው። ግን ያው ትንሽ ቅር ያለው ነገር ስላለ ሀይሚ ጋል ስትል እሱ በረድ፣ እሱ ጋል ስል እሷ በረድ እያሉ እንደዛ ሆኖ ነው እንጂ የእውነቴን ነው የምላችሁ ማንም ለፍቅረኛው ቤት ሰርቶ የሚሰጥ የለም። ማንም አልሰጠምም። የኢትዮጵያ ወንዶችን መቼም እናውቃቸዋለን፣ ሰርተው አይሰጡም ገና ማለት ነው። ስለዚህ እነዛን 4 ልጆች ደግሞ እየልታረጓቸው ነው። እነዛ 4 ልጆቹ ደግሞ ቤት ውስጥ ተወልደው ማደግ ይፈልጋሉና ስለዚህ ሰላም አውርዳችሁ አሁንም ደግሞ የተጀመረውን ነገር በሰላም መንገድ መፍታት አለባችሁ ብዬ አስባለሁ። በዚህም አጋጣሚ ደግሞ ቤተሰቦቻችሁንም በመካከል ባታለፉ። በዛ ላይ ብሩኬም እናቱን ሀይሚም አባቷ እንግዲህ በጣም ተጨንቀዋል። ብሩኬን በጣም ይወዱታል የሀይሚ አባትና ጋሽዬ ማለት ነው። ስለዚህ ከብሩኬ እንድትለያይ አይፈልጉም። ሙሼም ደግሞ ሀይሚን በጣም ይወዷታልና
ያም ነገር ስላለ ቤተሰቦቻችሁንም አታሰቃዩ። ቤተሰቦቻችሁንም ደግሞ ወዲያ እንትን አትበሉ። ሌላው ሌላ ነው ማለት ነው። እና ብዙዎቻችሁም ደግሞ ሀይሚን በጥቅም ጉዳይ ሀይሚ ቤት ገዝቶ ስለሰጣት ነው ወይ ብላችሁ ጓገጭ የምትሉ ልጆችም መልስ ሰጥታለች። እናንተ እኔን አትረዱኝም፣ እኔም ጥቅመኛ አይደለሁም ብላለች። በእርግጥ ብዙዎች እንረዳለን። ምክንያቱም ሀይሚ ልክ እንደ ብሩኬ ትሰራለች፣ ልክ እንደ ብሩኬ ገንዘብ አላት፣ ልክ እንደ ብሩኬ ማድረግ ትችላለች፣ ሁሉንም ነገር ማለት ነው አይደል? ስለዚህ ጥቅመኛ አይደለችም። ሰው እየሰራ እያለ ሰው ደግሞ ጥቅመኛ አይባልም። እውነቴን ነው የምላችሁ። እና ለጥቅም ብላ አይደለም። ብሩኬ ያለውን ነገር ሁሉ ሀይሚ ሊኖራት ይችላል። ምክንያቱም እየሰራች ነው። ምንም እንትን የለውም። እና አንዳንድ ሰው ደግሞ ግዴታ ያለውን ነገር አውጥቶ ማሳየት የማይፈልጋል፣ ማሳየት የሚፈልጋል። የሰው ልጅ ሁሉ አንድ አይደለም። ስለዚህ ሀይሚም ከሚገባው በላይ ይኖራታልም አላትም። ስለዚህ እናንተ በማያስጨንቃችሁ ነገር ገብታችሁ አትፈትፍቱ። ሀይሚንም ከፍ ዝቅ አድርጋችሁ አትናገሩ፣ ብሩኬንም እንደዛው። ምክንያቱም ሀሳብ አስተያየት መስጠት ካለባችሁ በቪዲዮ ነው ማለት ነው። እና እሷም በጣም ተናዳ እኔ እናንተ እንደዚህ የምትሉኝ ትናንትና የመጣችሁ መጤዎች ናችሁ፣ ያልተረዳችሁኝ እኔን ብላለች። እና ያ ማለት ምን ማለት መሰላችሁ? አሁን አንዳንዴ እስካሁን ድረስ ሀይሚን ሳይከታተሉ ቆይተው አሁን በመሀል ሲከታተሏት ብሩኬ ቤት ሲሰጣት ወደ ብሩኬ ይቅርታ ቪዲዮ ስትሰራ ሀይሚ ጥቅመኛ ነች እንደማለት ማለት ነው። እና ያንንም አትበሉ፣ አይደረግም ማለት ነው። ሀይሚ በራሷ በጣም ጎበዝ በጣም ጀግና ነች ማለት ነው። እና ያው እኔ በባለፈውም ብያችኋለሁ፣ እኛ ብሩኬን ስንነካባት ሀይሚ መጣ ተሸነቆጣናለች፣ ብሩኬም ሀይሚን ስንነካበት መጥቶ ይሸነቆጠናል። ስለዚህ ሀሳብ አስተያየት መስጠት ያለብን በቪዲዮ ነው ብዬ ነበረ። እና ባካችሁን አትሰደቡ፣ በገዛ ስራችሁ በገዛ አፋችሁ እላችኋለሁኝ። ሌላ እንግዲህ ጋሽዬ ዛሬ ሙሼ ማግኘት እፈልጋለሁ ብለዋል። ከሙሼ ጋር ማውራት አለብኝ እኔ እናትህን እፈልጋታለሁ ብለዋል ማለት ነው። በዚህ አጋጣሚ እንግዲህ ብሩኬም እናቱን ሊጠራ ሂዷል ማለት ነው። ግን ያው ትንሽ ስተሰርታችኋል። ጋሽዬን ወደ ካፌ ወስዳችሁ ካፌ ላይ ነበረ መጠበቅ የነበረባችሁ ማለት ነው። እና ያው መንገድ ላይ አቁማችሁ ትንሽ ትልቅ ሰው ስለሆኑ መንገድ ላይ አቁማችሁ 20 ደቂቃ 15 ደቂቃ ወይም ደግሞ 30 ደቂቃ ቪዲዮ መስራት ማለት ያው ለነሱ ትንሽ ይከብዳልና ካፌ ላይ ጠርታችሁ ቢሆን ከመጀመሪያው በጣም ጥሩ ነው ብዬ አስባለሁ። ይሄ እንደ ሀሳብ አስተያየት ነው። ሌላው እንግዲህ ሰላም ወርዶ ፍቅር ወርዶ አንድነት ወርዶ ሳትለያዩ በፍቅር የምትመጡበትን ቀን እኛ እየጠበቅን ነው እላችኋለሁኝ። ሌላ ውድ ቤተሰቦቼ እኔ አንድ መናገር የምፈልገው ነገር ቻናሌ ሞኔታይዝ አይደለም። ያ ማለት ምን ማለት ነው? ገንዘብ አይሰራም። ስለዚህ እናንተ ደግሞ ሰዓት እንዲቆጥርልኝ ቢያንስ እንኳን ባይመቻችሁ ደቂቃው እንዲቆጥር ከፍታችሁ ተውልኝ። ምን ችግር አለ? መረዳዳት፣ ቅንነት። እውነት ለመናገር በጣም ብዙ ልጆች አሉ ከፍተው የሚተውልኝ፣ ግን በዛውም ልክ ደግሞ ያው እንትን የማይሉም አሉ። ግን በቃ በተቻላችሁ አቅም ከይቅርታ ጋራ ክፈቱልኝ ማለት እፈልጋለሁ። እና አብራችሁኝ የነበራችሁ ደግሞ በተለይ በጣም 2 ልጆች 3 ልጆች በጣም አመሰግናለሁ። በተለይ ሰንዬ ከልብ ነው የማመሰግንሽ የኔ ቆንጆ የኔ ውድ የኔ አስተዋሽ ማለት ነው። መቼም ያልተቀየርሽብኝ ልጅ አንቺ ነሽ። ጻጊ እንኳን ችግር የለውም። እና ሰንዬ በጣም ነው የማመሰግነው የኔ ውድ። ብቻ አንድ ቀን እንደማመሰግንሽ ተስፋ አደርጋለሁ። የኔም ቻናል እንደ ሰው ሲሆን ማለት ነው። አመሰግናለሁ። ባይ ባይ።